ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሮብ ዋና ዋናቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር በጦርነት ተወስዳ የነበረችውን የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። እንደሚከተለው ይቀርባል። የትግራይ ክልል ጊዜያዊ አስተዳደር በጦርነት ተወስዳ የነበረችውን የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረክቧል። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውና ለአባቶች መንፈሳዊ ማህበራዊ አስተዳደር ስራ ተመድባ አገልግሎት ስትሰጥ የነበረችውን ቶዮታ መኪና ለሀገረ ስብከቱ መልሶ አስረክቧል። ተሽከርካሪው ከ2013 ዓ.ም እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ አሳቢነትና አስተዋይነት በሰጠው የበሰለ አመራርና ውሳኔ ለሀገረ ስብከቱ መልሶ አስረክቧል። ከትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልኡካን ለብፁዓን አበው ሊቀ ጳጳሳት የመኪናውን ቁልፍም አስረክበዋል። ብፁዕ አቡነ ቀርሌዎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቀ ጳጳስ የክልሉ ጊዜያዊ አስተዳደር ለቤተክርስቲያን ክብር በመስጠትና የቤተክርስቲያናችን ሁለንተናዊ አገልግሎት እንዳይጓደል በማሰብ ለሰጠው በጎነት የተሞላበት አዎንታዊ ምላሽ ውሳኔም አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ እርስ በርስ መልካም ግንኙነት በር የሚከፍት ትልቅ ትርጉም ያለው መሆኑን ብፁዓን አበውም ተናግረዋል። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊና አስተዋጽኦ ላበረከቱ የትግራይ ክልል ጊዜያዊ አስተዳደርና ለክልሉ ፕሬዝዳንት ጄኔራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከቱ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልኡካን ቡድን አባላት ደግሞ ሽልማት ከምስክር ወረቀት ጋርም አበርክተውላቸዋል። የሃይማኖት ተቋማት ጉባኤ በሰላሌ ሕዝብ ላይ የተደረገውን የጥላቻ ንግግር አወገዘ። እንደሚከተለው ይቀርባል። ከሰሞኑ በአገልጋይ ሄኖክ በጂፒኤስ ቴሌቪዥን የተላለፈው መልእክት የተከበረውን የሰላሌ ማህበረሰብ የማይመጥንና አጠቃላይ የማህበረሰባችን መልካም ባህሎችና እሴቶቻቸውን የማይወክል መልእክት በመሆኑ ጉባኤያችን ይህን ተግባር በጽኑ አወግዙታለን ብለዋል። እንዲህ አይነት ተግባራት መጠኑና ይዘቱ ይለያያል እንጂ በሁሉም የእምነት ተቋም አካባቢ የሚስተዋሉ ችግሮች እንደሆኑ አክለውም ተናግረዋል። እንደዚህ አይነት በሃይማኖት ተቋማት ተጠልለው ጥላቻ ንግግርና መልእክቶችን የሚያስተላልፉ ግለሰቦች የጥላቻ ንግግር በሶሻል ሚዲያ ማስተላለፍ ከጀመሩ ሰንበትበት ብለዋል። በተለይም ግጭት ቀስቃሽ፣ ጸብጫሪ መልእክቶችን፣ የተሳሳቱ መረጃዎችን፣ ሃይማኖት ምልክቶችን ማንቋሸሽ በአንድ ግለሰቦች ዘንድ ልማድ እየሆነ መጥቷል። በተለይ እንዲህ አይነት ግለሰቦች ጀግና ለመባል ታዋቂ ለመሆን አልፎ መስሎቻቸው ስለሚያጨበጭቡላቸውና አድናቆት ስለሚሰጧቸው በሶሻል ሚዲያ ተከታይ ለማፍራትና በነዋይ ፍቅር ተጠምደው አልፎም ራሳቸውን የሁሉም ነገር አድራጊና ፈጣሪ በማስመሰል እያደረጉ ያለውን እኩይ ተግባር ሀይ ካልተባለና ስርዓት እንዲይዝ ካልተደረገ ነገ ይዞ የሚመጣው ችግር ቀላል አይደለም ሲሉ ተናግረዋል። በተለይም እንደዚህ አይነት ግለሰቦች የትኛውን የእምነት ተቋም የማይወክሉና የተቋሙን አቋም አለመሆናቸው ቢታወቅም ነገር ግን የእምነት ተቋሙን ጥላ ስር ተደብቀው የሚያስተላልፉ በመሆናቸው እንደ ቀላል የሚታይ አይደለም ብለዋል። በሃይማኖት መካከል እንዲሁም የማህበረሰባችን አብሮነት ወንድማማችነት የሚጎዱ በመሆናቸው የሃይማኖት ተቋማት በግልጽ እንደዚህ አይነት ግለሰቦችን ቀድመው ሊመክሩ ሊገስጹና ሊያወግዙ እንደሚገባም አክለው ተናግረዋል። በተለይም የሃይማኖት መምህራን፣ ሰባኪያን ፈጣሪ ያስተማረንን ለሰው ልጅ ሁሉ ሰብአዊነት እንድናሳይ፣ ሰውን እንድናከብር፣ ርህራሄ፣ ፍቅር፣ ትህትናና ይቅርታ ለሰው ልጅ ሁሉ እንዲደረግ እንዲሁም ሃይማኖት፣ ብሔር፣ ማህበራዊ መሰረት ሳንለይ ለሰው ሁሉ ፍቅር እንድናሳይ እንጂ ጸብና ጥላቻን ለመዝራት አልተጠራንም ሲሉ ተናግረዋል። ይህንን በመገንዘብ የሃይማኖት ተቋማት መሪዎች፣ መምህራንና ሰባኪያን የሚተላለፉ ስብከቶችና ትምህርቶችን የእምነቱ ተቋማት አስተምሮ መሰረት ባደረገ ሴትን ጠብቆ እንዲሰበክ የማድረግ ስህተት ሲኖር እንኳን የማስተካከል የማረም ኃላፊነት እንዳለባቸው እንገነዘባለን ሲሉ ተናግረዋል። የሃይማኖት መሪዎች እንዲህ አይነት ሁኔታ ከመፍጠራቸው በፊት የማስተማር የመምከር ከተፈጠረም በኋላ ደግሞ ፈጥኖ የሚታዩ የአስተምሮ እጻጼዎች የማረም ኃላፊነት በተገቢ ሁኔታ እንዲወጡ አደራ ማለት እንወዳለን ሲሉም ተናግረዋል። የመንፈሳዊ ሚዲያ ባለቤቶችና ባለሙያዎች ሀገራችን የብዝሃት ሃይማኖት፣ የብዝሃ ቋንቋና ብዙ መልካም ባህሎች ያላት ሀገር ናት። ብዝሃት በአግባቡ ከተጠቀምንበት መረገም ሳይሆን በረከትና ትልቅ እድልም ነው ሲሉም ተናግረዋል። የሚዲያ ባለሙያዎች የተቋማችሁን ዓላማ ለማሳካት በምታደርጉ ጥረት ሁሉ ሃይማኖታዊ እሴቶቻችሁን ሁሉ ከዚህ ጋር በተያያዘ ብዝሃትነት ባከበረ መንገድ እንዲሁም የአገሪቱን የብሮድካስት ሕግና የተቋሙን የስነ ምግባር መመሪያ በማክበር ኃላፊነታችሁን እንድትወጡ እናሳስባለን ብለዋል። በተለይም ደግሞ የሃይማኖት ተቋማት ሚዲያዎች የስነ ምግባር የሞራል መሰረት ልትሆኑ ይገባል እንጂ በማህበረሰባችን ዘንድ ግጭት ቀስቃሽና ጸብጫሪ ሀሰተኛ መረጃ ሲተላለፍ በዝምታ
ቦታ ሊታዩ አይገባም፣ በመሰሩበት ሙያ ተጠያቂነት እንዳለ ጨምሮ ልናስታውስ ይገባልም ሲሉ ተናግረዋል። ከሃይማኖት ከመልካም ባሎቻችንና እሴቶቻችን ወጣ ያሉ ነገሮች ለዚህ ተደራሽ ማድረግ ይሁን ሲደረግ በቸልተኝነት ዝም ብሎ መመልከት ከተጠያቂነት አያድንም። ስለዚህ ለሙያው እንዲሁም ለተቋቋማችሁበት ዓላማ በታማኝነት እንድሰሩ እንመክራለን ሲሉም ተናግረዋል። የሃይማኖት ተቋማት መሪዎች በስራችሁ ያሉ ማህበራዊ ሚዲያዎችን የተቋቋሙበትን ዓላማ በትክክል እየፈጸሙ መሆናቸውና በየጊዜው ማየት መፈተሽ ስህተቶችን እንዳይፈጠሩ ይረዳል። አልፎም ስህተቶች ሲፈጠሩ የእርምት እርምጃ በወቅቱ መውሰድ ተገቢ ነው ብለን እናምናለን ሲሉም ተናግረዋል። መንግስት ለሰላምና ለልማት እንዲሁ ብዝሃነት ባከበረ መንገድ የህዝባችን አንድነት አብሮነትና ወንድማማችነት እንዲጎለብት እያደረገ ያለው ዘርፈ ብዙ ጥረት በጉባኤያችን በእጅጉ በአድናቆት የምንመለከተው ጉዳይ ነው። በተለይ ህዝባችን እምነት፣ መልካም ባህል፣ እሴቶቻችን ወጣ ያሉ ድርጊቶችን በሚፈጸሙ ወቅት አጽንቶ በመስጠት ህግ ለማስከበር እያደረገ ያለው ጥረት ሳናመሰግን አናልፍም ብለዋል። ነገር ግን ከቅርብ ጊዜ ወዲህ ግጭት ቀስቃሽ የጥላቻ ንግግር በመናገር መልእክቶችን በማህበራዊ ሚዲያ በማስተላለፍ ሐሰተኛ መረጃ በማሰራጨት ብሔርን ከብሔር ጋር ለማጋጨት ሃይማኖታዊ ምልክቶችን በማነወር በሃይማኖቶች መካከል አለመተማመን እንዲፈጠርና ለዘመናት የቆየውን ህዝባችን የአብሮነት እሴት ለመሸርሸር ሆን ብለው የሚሰሩ አንዳንድ ግለሰቦችን ከቅርብ ጊዜ ወዲህ እየተስተዋሉ ይገኛሉ። መንግስትም ከዚህ በፊት በሃይማኖት መካከል ጸብ ለመጫር የሞከሩ ግለሰቦች ላይ የህግ ተጠያቂ ለማስፈን ሲያደርግ እንደነበረው ሁሉ ከሃይማኖት መካከል ባሎቻችንና ሴቶቻችን ወጣ ያሉ መልእክት በሚያስተላልፉ የህዝባችን አብሮነትና ወንድማማችነት እንዲሸረሽሩ ሆን ብለው በሚሰሩ ግለሰቦች ላይ የህግ ተጠያቂነትን እንዲያሰፍንና የህግ የበላይነትን የማስከበር ሚናውን እንዲወጣ እናሳስባለን ሲሉም ተናግረዋል። በመጨረሻም ጉባኤያችን እንደወትሮ ሁሉን የከተማችን ብሎም የሀገራችን ሰላም፣ ልማት፣ የህዝባችን ወንድማማችነትን አብሮነት እንዲጎለብት በሃይማኖት መካከል ዘመናትን የተሻገረው የመከባበርና አብሮነት እሴት ይበልጡን ተጠናክሮ እንዲቀጥል እንደ ከተማችንም ይሁን እንደ ሀገራችን የተጀመሩ ዘርፈ ብዙ የሰላምና የልማት ስራዎችን እውን እንዲሆኑ ጉባኤያችን የበኩሉን ድርሻ ለመወጣት ዘወትር የሚተጋ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን ሲሉም አክለው ተናግረዋል። የአፋር ሀገረ ስብከት በቤተክርስቲያን አገልግሎት አሰጣጥ ዙሪያ ሲያካሄድ የነበረው መርሃ ግብር አከናወነ። ተጨማሪ አለ። የአፋር ሀገረ ስብከት 17 ቀን 2018 ዓ.ም በርዕሰ ከተማ ሰመራ በብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ርዕሰ መንበርነት ለሀገረ ስብከቱ የክፍል ኃላፊዎች፣ ለወረዳ ቤተ ክህነት የስራ ኃላፊዎች፣ ለገዳማትና አድባራት አስተዳዳሪዎች በተለያዩ የቤተ ክርስቲያኗ አገልግሎት አሰጣጥ ዙሪያና የገቢ የልማት ስራዎችን በተመለከተ ሲያካሄድ የነበረውን የምክክር መርሃ ግብር አጠናቋል። ጉባኤውን በተለያዩ ቤተ ክርስቲያኒቱ ጉዳዮች ዙሪያ ማለትም በክህነት አሰጣጥ ዙሪያ የስራ ኃላፊነትን መወጣት፣ የሰራተኞችን ቅጥርና ዝውውር፣ ገቢን በተመለከተ በልማት ስራዎች ወዘተ ዙሪያ ሰፊ ማብራሪያና የውይይት መርሃ ግብርም አድርገዋል። በመጨረሻም በስብሰባው ማጠቃለያ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ዳንኤል የማጠቃለያ መልእክትና የስራ መመሪያ እንዲሁም ቃለ ምዕዳንና ቡራኬ በመስጠትም ጉባኤው ተጠናቋል። የኦርቶዶክሳውያን ነጋዴዎች የትስስር መድረክ ተከናወነ። ተጨማሪ አለ። በኢትዮጵያዊ ጃንደረባ ትውልድ የተዘጋጀ ያለው የአላፋት ሳምንት የጃንፎረም መድረክ ላይ በተለያዩ የንግድ ስራዎች ላይ የተሰማሩ ነጋዴዎችና የንግድ ስራ ጀማሪ ወጣቶች የተገኙበት የኦርቶዶክሳውያን ነጋዴዎች ትስስር መድረክ ኦርቶዶክስ ቢዝነስ ኔትወርኪንግ ኢቨንት ተከናውኗል። በንግስተ እንደኬ በገንዘባ ሁሉ የሰለጠነ ነበር በሚለው የኢትዮጵያዊ ጃንደረባ ትውልድ ፍልስፍና ላይ በተመሰረተውና የቢዝነስ ዘርፍ ላይ በሚሰማራው ጃን ህንደኬ አስተባባሪነት በተዘጋጀው በዚህ መድረክ ላይ ኦርቶዶክሳውያን የንግድ እሳቤ የሚል መነሻ ጽሑፍ በአቶ ቢኒያም መሐመድ ለታዳሚ ቀርቦ ጥልቅና ገንቢ ውይይትም ተደርጎበታል። በዕለቱ በተከናወነው የፓናል ውይይት ላይ የስራ ልምዳቸውን ያካፈሉን ወይዘሮ ማራኪ ተጠምቀ የማኪ ኢንተርኔት ዲዛይን ባለቤት ዋና ስራ አስፈጻሚ፣ ወይዘሮ ኢየሩሳሌም ዳግማዊ የእርግብ ጋርመንት ፓርትነርና አቶ ልዑል ደረጀ የማርኬቲንግ ሪል ስቴት ባለሙያ የንግድ ስራን ምንነትና ተግዳሮቹን እንደ ክርስቲያናዊ በንግድ ስራ ላይ መተከል ስለሚገባ አካሄድም ልምዳቸውን አካፍለዋል። ታዳሚዎቹም የመድረኩ መጀመር አወድሰው ተጠናክሮ መቀጠል እንዳለበት የንግድ ትስስር ለወጣት ንግድ ሀሳብ ባለቤቶች ልምድና አቅም ካላቸው ኦርቶዶክሳውያን ጋር ከማገናኘት ባለፈ ለቤተክርስቲያንም ሆነ ለመንፈሳዊ አገልግሎት ያለውን የላቀ ፋይዳም አንስተዋል። በመድረኩም የተገኙ ከ10 በላይ የንግድ ተቋም ለኦርቶዶክሳውያን ተጠቃሚ የልደት በዓልን ተንተርሶ የተለያዩ ቅናሾች ማድረጋቸውንም ይፋ አድርገዋል። ኦርቶዶክሳውያን የንግድ ትስስር መድረክ በጃን ህንደኬ አዘጋጅነት በቋሚነት እንደሚካሄድም ገልጸዋል። ታኅሳስ 22 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና
ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን